ሰላም እንደምን አላችሁ? ይሄንን ቪዲዮ ሰምታችሁ ታውቃላችሁ? አንድ ቪዲዮን አይተን እንመለስ። ዜና አለኝ ማለት ነው። ከሳውዲ አረቢያ ዜጋ ነው። እሱንም አስገባላችኋለሁ ማለት ነው። እስከ መጨረሻ አብራችሁን ቆዩ። ብርቱካን ፋይፍ ቶፕ ነኝ። ኦኬ ላይ ሰብስክራይብ ማድረጋችሁ እንዳይረሳ። ያኔ ትንሽ ዛሬ ጨጓራ ትንሽ ጥሩ አይደለሁም እና በጣም ጥሩ አይደለሁም እና ሰላም ብያለሁ። ሰላም ክቡራትና ክቡራን ተመልካቾቼ በተለያዩ ዓለም ዳርቻ የምትገኙ ውድ ኢትዮጵያውያንና ውድ ኤርትራውያን ውድ ትግራውያን ሁላችሁም ኢትዮጵያዊ ትውልድ ሆናችሁ ሁሉ በያላችሁበት ዓለም ዳርቻ ሰላማችሁ በዝት ይበልልኝ። ኢትዮጵያ ሀገራችንን ሰላም ያደርግልን። ሰላም ለኢትዮጵያ፣ ሰላም ለሀገራችን ይሁን። ኢትዮጵያን እኔ እንደኔ እናንተ ትወዷታለች። እኔ ከቤተሰቦቼ ከወላጅ ቤተሰቦቼ ይበልጥ መጀመሪያ ለኢትዮጵያ ነው መቀርመው። አሁን ከእናት ከአባትሽ መረጭ ለኢትዮጵያ ቀዳሚው ማን ነው ብትሉኝ እኔ ለእናት ኢትዮጵያ ነው የምቀርመው። የሆነ ነገር እንኳን ከእናትና አባትሽ ከኢትዮጵያ ምልጭ ከኢትዮጵያ ምድር አብልጭ ብትሉኝ ኢትዮጵያ ምድር ነው የማበልጠው። ምክንያቱም ኢትዮጵያ ምድር ተባርካ ተቀድሳ እናት አባቶቻችን የዱሮ ቁርማያቶቻችን ተዋክተው የፈረሽን ተጠጥተው እዚች ምድር የዚች ሰዓት ያደረሱን በእነሱ ነውና የኢትዮጵያ ቅድሚያ ለኢትዮጵያ ምድር ነው ሰላም፣ ደስታ፣ ፍቅር፣ አንድነት ተራ የምመኘው። የእናንተ ሐሳብ እንዴት ነው? የእናንተ ሐሳብስ እንዴት ነው ጋይስ? እናንተ ስለማን ነው የምታስቀድሙት? ለማን ነው? ለራሳችሁ ህይወት ነው ወይንስ ለቤተሰቦቻችሁ ነው? ወይንስ ለጓደኛችሁ ነው? ወይንስ ለእናት ሀገራችሁ ለኢትዮጵያ ነው? እስኪ እናንተስ ለማን ነው? እንግዲህ ዛሬ ትልቅ ሰብራይዝ አላችሁ ከኔ ጋር። ሰብራይዙን ደግሞ ቁም ነገር አዘል ነገሮችን ሁሌ ማቀርብላችኋለሁ። አሁን ላይ የአስተማሪ ነገሮች አላቀርብላችሁም። ሰው ምንድነው አስተማሪ ነገሮች የማላቀርብላችሁ ካለሁበት አንፃር የተነሳ ለእናንተ አስተማሪ ነገሮች ላይ በአሁን ላይ ማገናዘብ አልችልም። ትንሽ እረፍት መውሰድ እችላለሁ። እረፍት መውሰድ እፈልጋለሁ። አይምሮዬ ወደ ራሴ እንድመለስ እፈልጋለሁና አሁን ላይ ያለሁበት የኔ ምን ልበላችሁ በቃ አይምሮዬ ጥሩ አይደለም። እና አሁን ላይ ያለሁበት ጥሩ ሁኔታ ውስጥ አይደለሁም። ሰው ምንድነው ካለሁበት አንፃር ከስራ አንፃር ተሰዎች አንፃር እና ጭንቅላቴ ጥሩ አይደለም በአሁኑ ሰዓት። እና በይቅርታ ጋይስ ያው አንዳንድ ጊዜ ስሜታዊ ያደርጋችኋል፣ ነገሮች ሁሉ ስሜታዊ ያደርጋችኋል። እኔ አሁን ላለቅስ ፈልጌ አይደለም የማስተላለፍ የፈለኩትን ላስተላልፍ ነው የመጣሁት። ግን በዛ አጋጣሚ ያኔ ካለሁበት አንፃር ምናምን አላ ለዛ ነው የቀደመው ማለት ነው። ይቅርታ ጋይስዬ፣ ወደ ጥያቄው እንሄዳለን። እንግዲህ አስተማሪ ነገሮችን እውነቴን ነው የምላችሁ ማርያምን አስተማሪ ነገሮችን እናንተ ደስ የሚያሰኝ ነገሮችን ቁም ነገር አዘል ነገሮችን በቃ መስራት ነው የኔ ፍላጎት ማለት ነው። እናንተን የሚያስደስቱ ነገሮች ውሸት አዘል ነገሮችን አላቀርብላችሁም። እና ዛሬ ደግሞ በጣም ደስ ያለኝና በጣም እንጃ በቃ አላ በደጋግሜ ያየሁት ተመስጬ እንግዲህ ስጦታው በጣም ስላረካኝ ማለት ነው። ወይኔ እናቴ ድረሽ እና ስጦታው በጣም ደስ ይላል። እውነት ያስለቀሰኝ ስጦታ ምንድነው ነው የራሴ ህይወትን ያስለቀሰኝ ግን ስጦታው ነው። እሱን እስኪ አብረን እንየው ማለት ነው። እናንተም ታያላችሁ እኔም ያለው። እናንተ ግን ቅድሚያ ልጠይቃችሁ ማለት ነው። ቅድሚያ ልጠይቃችሁ ጋይስዬ፣ እናንተ የምታስቀድሙት ለማን ነው? ለእናት ሀገራችሁ ለኢትዮጵያ ወይንስ ለራሳችሁ ህይወት ወይንስ ለፍቅረኛችሁ ወይንስ ለቤተሰባችሁ? እስቲ ለማን ታስፈልጣላችሁ?
ካላችሁ አንፃር በቃ ታቷሹኝ ማለት ነው። ታቷሹኝ ለማንም የምታስበሉት ማለት ንገሩኝ፣ ማወቅ ፈልጋለሁ ማለት ነው። እንግዲህ ከአንድ ከሳውዲ አረቢያ ዜጋ ደስ የሚል ነገር ስለተላከልኝ ስለዚህ እሱን ደግሞ አሰማችኋለሁ፣ አሳያችኋለሁ ስጦታውና ኦ ማይ ጋድ አሳያችኋለሁ ጋይስዬ። እና እናንተም ደግሞ ላይክ ሰብስክራይብ ማድረጋችሁን በዛ አጋጣሚ እንዳረሱ እንደው ጋይስ ያሰለቻችሁ መሰለኝ። ላይክ ሰብስክራይብ አድርጉኝ እያልኩኝ በጣም ይቅርታ ማለት ነው። ሁልጊዜ ላይክ አድርጉኝ ሰብስክራይብ አድርጉኝ እያልኳችሁ በጣም ይቅርታ ውዶቼ። ያኔ እስኪ ወደ መልእክቱ እንሄዳለን። ግን እናንተ መጀመሪያ ምንድን ነው የመረጣችሁት? ኢትዮጵያን ነው የመረጣችሁት? እኔ ግን ኢትዮጵያ ምድር እግዚአብሔርን እኔ ምን አይነት ጥያቄ እንደሆነብኝ ታውቃላችሁ? አሁን እዝጋ በማዳም ቤት እንደዚህ ጨጓራ በሽተኛ ሆኜ ጨጓራዬን እየመለኩ የምኖረው ሰዓት በጣም ይቆጨኛል። ለምን እንደሆነ አላውቅም። ማርያምን በጣም ነው የሚቆጨኝ። ለምንድነው ጊዜን እዝጋ የማሳልፈው? ለምንድነው ወይንም አያልፍም ወይ አያሳልፈኝም? ግን ብቻዬን መሆኑ በሽተኛ ነው መሆኑ። አሁን የቀረኝ ማበድ ብቻ ነው። ሌሎች ነገሮች ውስጥ ያሉት ኮስሜቲክስ ምናምን ነገሮች ሁሉም አልቀዋል። ሁሉም በቃ ተቃጥለዋል፣ ነደዋል ማለት ነው። አሁን እኔ ቀረኝ ማበድ ብቻ፣ እሱና እሱ ብቻ ነው በቃ ማበድ፣ እብደት ብቻ ነው የቀረኝ እኔ የቀረኝ በሆነ ሰዓት ማለት ነው። ሶ በሆነ ሰዓት እኔ ተፈታታኝ ነገሮች የሚገጥሙኝ ነው በቃ እኔ እንጃ ብቻ ሄዶ ነው አላውቅም። ሶ በጣም ነው የመረረኝ፣ በጣም መሮኛል፣ በጣም እጅጅን ያለ ነገር ግን ተኒ ላይ በጣም እኔ እንጃ ብቻ በቃ ይሄ ቅርና በሌላ ጊዜ እንመለሳለን። ይሄ ቅርባችሁ ዛሬ ላይ ማለት ዛሬ ስለመጣሁት ነው። እንግዲህ ከኢትዮጵያ እናንተ ኢትዮጵያን የምታስቀድሙት ወይንስ የራሳችሁ ህይወት ነው? ይሄ መልሱልኝ ጋይስ። የኔ ቅድሚያ ኢትዮጵያ ነው። እኔ በቃ እኔ የማስቀድመው ለኢትዮጵያ ነው። ለኢትዮጵያ በመሆኔ ትልቅ ክብር አለኝ በጣም በቃ እኔ ለምን እንደው ጨውልሻ አላድርም ጨውልሻ አራዳ ግን ኢትዮጵያዊ በመሆኔ በቃ በጣም መንፈሴ በጣም ደስ ያለው ነው። ግን የእናንተን ግን አላውቅም። በኢትዮጵያ በመሆናችሁ ኩራት ይኖራችሁ አይኖራችሁ አላውቅም። ግን ልንገራችሁ ወይስ ትቅርባችሁ ጋይስ? ይጮኩባችሁ እንዴ? ከጮኩባችሁ ይቅርታ አድርጉልኝ። ምናልባት አይታወቅም ጮክባችሁ ይሆናል እና እስኪ ኦ ማይ ጋድ ልንገራችሁ ወላ ይቀር ላይክ አድርጉ እስኪ ልንገራችሁ። ላይክ ኮሜንት እያደረጋችሁ ልንገራችሁ። አሁን ቪዲዮ አስገባላችኋለሁ። ቪዲዮ ምንድነው? ከ78 ሀገራት የኢትዮጵያ የመረጠ የሳውዲ ዜጋ ምን አለ? ኦ ማይ ጋድ አገሩ አለ፣ አለባበሳቸው አለ፣ ባህሪያቸው አለ፣ ስርዓታቸው አለ። አረ ምን ያልጠቀሰው አለ? የጠያቂው ራሱ በጣም ሳቀ፣ ተገረመ። ከ78 ሀገራት የት ልሄድ ቢለው مراتلين أهون يتبهد بيلو. دكتور أحمد كم دولة؟ 78 دولة سافر. طيب 78 دولة. قلت لك أعطيني دولة واحدة الآن بسافرها الآن ضروري. أول شيء يجي ببالك أثيوبيا. معقولة؟ ليه طيب إيش السبب؟ والله هذه اثيوبيا اول شيء دوله غريبه لها 5 لغات نعم رسميه. نعم كل ولايه تضاريس عادات تختلف عن الولايات. حقيقه اثيوبيا صراحه يعني مختلفه في الثقافات، نعم، في التضاريس، في العادات، في اللغات، فجميل. نروح اثيوبيا على طول. اي والله يعني ابدا باثيوبيا بعدين ان شاء الله. خذ راحتك في مكة. طياقيو እንዲህ ብሎ ጠየቀው። ይስትሩ ጠራጊ ቢሆን እኔ ቅር አይለኝም። ሶ ምንድነው አብረን ሰርተን እንለወጣለን። ነገ ጥሩ ህይወት እንኖራለን። እሱ በኔ ስርም አብረን እየሰራን የሱም ህይወት ይለወጣል፣ የኔም ህይወት ይለወጣል። አይኮራብኝም፣ በሀብቱ አይኮራብኝም። በቃላ ያንዳንዱ ሰው አስተሳሰብ በጣም ትልቅ ሀሳብ። እኔ ግን እንደዛ አይነት አስተሳሰብ የለኝም። ባዘወይ እንደዚህ ሀብታም ምናምን አግብቼ መኪና ያለው ቤት ያለው ምናምን ኑ እንደዛ አይነት ስሜት የለኝም እኔ ባዘወይ ማለት ነው። እኔ የራሴ ህሊና ያለው
በቃ ራሴን በራሴ ሰርቼ ለመኖር እና ደግሞ ሁለተኛ ደግሞ ሀብታም ጎብኝተህ ታውቃለህ አለው ሰውየው ደግሞ እስከዛሬ 78 ሀገራትን ዙር ያለው አለው ከዛ ጠያቂው መልሶ እባክህ አሁን ባለውበት ሁኔታ ልጎበኛት የምችል አንዲት ሀገር እስኪ ንገረኝ አለው ሰውየው ከ78 ሀገራት ውስጥ ኢትዮጵያ ብሎ መለሰለት የጠየቀው ሰውዬ ይጠይቅላችኋል ኑ እንደውም ትሰደባላችሁ ያንቺ ቤተሰቦችም የለማኞች ተባላላችሁ የማይሰደብ ነገር ነው የምትሰደቡት ማለት ነው ስለዚህ እንግዲህ ሌላ ዜጋ ሄዳችሁ ሀብታም ለብር ብላችሁ የሌላ ዜጋ የምታገቡ ሰዎች ይብላኝላችሁ ለእናንተ እኔ ግን አይነካካኝም ድሮም አላስበውም አሁንም ደግሞ ወደ እናት ሀገሬ ልገባ ነው እሽኩልሊ በእናት ሀገሬ ነው እንጂ ቁም ነገር አዘል ነገሮችን እየሰራሁኝ በዩቲዩብ እና እናንተም ደግሞ የምታበረታቱኝ ታጠገቢ ሆናችሁ አይዞሽ በርቺ ስሪ እንደዚህ ምትይ ሁላችሁንም አመሰግናለሁ እግዚአብሔር ያክብርልኝ እድሜ ጤና ይስጥልኝ ዋናው ትልቁ ጤና ነውና ፈጣሪ ውድ የቻናሌ ቤተሰቦች ይቺን ቪዲዮ የምታዋት ሁሉ እግዚአብሔር አምላክ ጤና ይስጣችሁ ምንም ሀብት አትመኙ ጤና ተመኙ እኔ አሁን ማለት ነው እኔ አሁን ያለሁት በመሞትና በመቆም መካከል ነው እውነቴን በጣም ነው የምጨሰው እግዚአብሔርን ጸሎት አድርጉልኝ ማርያምን በቃ አሁን ላይ ያለው ታቅሜ በላይ ነው እግዚአብሔርን በቃ እኔ ደግሞ ወዲያውኑ ጨጓራ የተለያዩ በሽታዎች በንዴት አንጥቻለሁ በሁለት አመት ውስጥ ማለት ነው በሁለት አመት ውስጥ በተለያዩ ነገሮች በሽታ አንጥቻለሁ ስለዚህ አሁን እኔ ይቀርኝ ራሴን ማጥፋት ብቻ ነው አይ ዶንት ኖ በቃ አላቅም እግዚአብሔርን አላቅም